የአማራ ባህል የአማራ ወግ በገዛ ሀገሩ እንዳይኖር እየተደረገ ነው። ስለዚህ መደራጀት አለብን። መሰባሰቢያችን ደግሞ የአማራ ብሔርተኝነት ነው። ከዛ ውጭ የሚደረግ ትግል የአማራን ችግር አልፈታውም። ስለዚህ የተበደለው ህዝብ ራሱ በራሱ ተደራጅቶ መታገል መቻል አለበት የሚል እንቅስቃሴ ተጀመረ። ይኸው በሁለት ዓመት መደራጀት ምን ያህል ኃይል መሆኑ አየነው። ልጆቹ ተሰለፉ፣ ዋጋ ከፈሉ። በባርነት ከምንኖር ዋጋ ከፍለን በነፃነት እንኖር የሚል ውሳኔ ደረሱ። በውሳኔያቸው መሰረት ዛሬ አይታችኋቸዋል። በሁሉም የአማራ ፋኖ ብሔራዊ ኃይል አሁን ያለበት ልክ እንደናንተ በየምድር ላይ ያለው ወሎ ላይ ያለው ጎጃም ላይ ያለው ሸዋ ላይ ያለው ደረጃ በደረጃ ሰራዊቱን በተዋጊነት በልምድ እያበቃ ይኸው ዛሬ ለዚህ ኮሮቹን ለመገንባት ክፍለ ጦሮቹን ለመገንባት ብሎም እዝ ለመገንባት ተችሏል። ምኒልክስ የዚህ አደረጃጀት ውጤት ነው። አሳምነው የዚህ አደረጃጀት ውጤት ነው። በላይ ዘለቀስ የዚህ አደረጃጀት ውጤት ነው። ቴዎድሮስስ የዚህ አደረጃጀት ውጤት ነው። ወለጋ ያለው ቢዛሞ እዝ የዚህ አደረጃጀት ውጤት ነው። ሌሎቹም አሉ። ምክንያቱም ግፍ በደል እስካለ ድረስ መደራጀት ግድ ነው። ተደራጅተህ ለነፃነት መታገል ምን ጊዜም ተፈላጊ ነው። ስለዚህ አሁን በአጭር ጊዜ የጠራ ነገር ተይዟል። ይሄ ትግል ድል የሚያደርገው በተድበሰበሰ አደረጃጀት አይደለም። ከዚህ በፊት ሲድበሰበስ በነበረው እየኖርንበት በሌለበት በማንኖርበት ኢትዮጵያ እያለን የምናደርገው መሆን የለበትም። ኢትዮጵያ አገራችንና አንጠላት። ግን በመላ ኢትዮጵያ ይሄ ህዝብ እየተገደለ እንደ ብሔር ተደራጅቶ እንደ አማራ ተደራጅቶ መመከት ካልቻለ እንደሚጠፋ አስቀድመን ተነጋገርንበት። ይህ አደረጃጀት የዛ ውጤት ነው። ይሄ ውጤትም አገዛዙ አሁን በእነዚህ አብዛኛው አማራ በሚኖርባቸው 12 እዝ አሰልፏል። ብልጽግና 11 እዝ አለው። ስምረት የሚባል ከትግራይ አፈንግጦ የመጣ አንድ እዝ አብሮ አለ። 12 እዝ ነው እየተጠራመሰ ያለ። ይሄን እዝ ግን እስከሚያቆለው ድረስ እየተመታ መሆኑን ሁልጊዜ ከምትሰሩት የምታዩት ነው። በየጊዜው ይማረካል፣ በየጊዜው እጅ ሰጣኒ ሁልጊዜ እቅድ ያቅዳል፣ ግን አንድ ቀን መፈጸም አልቻለም። አጠፋዋለሁ እያለ ይደነፋን፣ ከድንፋታ አላለፈም። ይሄ ደግሞ የእናንተ አካል የሆኑት የሚሰሩት የትግል ውጤት ነው። ቆራጥ በሆነ በሚደረግ እንቅስቃሴ አይታችሁታል። ተደጋጋሚ ይናገርለት የነበረው መሳሪያ እየነጣቃችሁት ነው። የሚገባው ለእናንተ ነው፣ ለሱ አይደለም። ይሄ በምንድን ነው የተገኘው? በመደራጀት ነው። ልክ አሁን እየሄድንበት ባለው ጉዞ ሌላ ምንም አይደለም። መነሻችን የአማራ ሰፊ ህዝብ ከሚፈጸምበት በደል ወጥቶ ከመላው ኢትዮጵያ ህዝብ ጋር በነፃነት በኩልነት በሰላም እንዲኖር ነው ፍላጎታችን። ማንንም ለመበቃ አይደለም። የኛ ጥያቄ በራሳችን ሀገር ከሌሎች ህዝቦች ጋር በኩልነት እንኑር ነው። አትኖሩም ነው። አትኖሩም ካለ ደግሞ በክንዳችን መኖር እንችላለን። በክንዳችን ነው መኖር የምንችለው። አይታችሁታል። በተለያየ የአማራን ህዝብ እንደ ጥላት የሚወስድ ጽንፈኛ እስካለ ድረስ የአማራን ህዝብ ቀጻ የምናደርገው ታጥቀን ተደራጅተን እንደ አማራ እያሰብን ሁሉንም በዛ ስንንቀሳቀስ ነው። ከተለያዩ የኢትዮጵያ ህዝቦች ከኛ ጋር መኖር የሚፈልጉ በአጭር ጊዜ አይታችሁታል።
ከፋኖ ጋር መታገል እንፈልጋለን። የጋራ ጥላታችን በጋራ መምጣት እንፈልጋለን። የጋራ ጥላታችን ከመታን፣ የጋራ ጥላታችን ከዚህ ምድር ካጠፋን ደግሞ እንዴት በኩልነት በአገራችን መኖር አለብን፣ እንዴት የሁላችን የሆነች አገር መመስረት አለብን ብለን በጋራ እንጨርሰዋለን። እኛ ብቻ አገር እንያዛለን። እኛ ያለው አትግደሉን ነው። እኛ ያለው ህዝባችን አገሩ ነው። ኢትዮጵያ የሚባል ሙሉ በሙሉ በየትኛውም የኢትዮጵያ መሬት እኩል ተንቀሳቅሶ ሰርቶ በሰላም መኖር አለበት ነው።